ሰላም ጤና ይስጥልኝ ዩቲዩብ ተመልካቾቼ፣ ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁኝ። ኦፊሻሊ እንግዲህ ክረምቱ ገብቷል አይደለ? ዛሬ ሰኔ 8 ነው። እንዳጋጣሚ ሆኖ ዛሬ አዲስ አበባን የማየት እድል ገጥሞኝ ነበርና ሁሉም ጋር ነው የዘነበው። ደስ ይላል። ክረምትም ሲገባ ደስ ይላል፣ በጋም ሲሆን ደስ ይላል። ስለዚህ ተመስገን፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለክረምት መግቢያ፣ በሰላም ደግሞ ለብርሃነ መስቀሉ ያድርሰን እና ዛሬ ልንወያይ ወይም ልንማማር የመጣሁበት ርዕስ ራሳችንን እንዴት ነው ማክበር ያለብን። ራሳችንን ስናከብር፣ ደስተኛ ስንሆን በዙሪያችን ያሉ ሰዎችም ያከብሩናል። አንድ 10 ፖይንቶች ዘርዝሬ ያለሁኝ ደስተኛ መሆን ስላለብን አንድ 10 ፖይንቶችን ዘርዝሬ ያለሁኝ። እንግዲህ አብረን እንማማራለን ማለት ነው። የመጀመሪያው ምንድነው? የማይፈልጉን ሰዎች ቼዝ ማድረግ፣ በጣም እንትን ማለት፣ እነሱን መለማመጥ፣ በቃ እንዲወዱን ማድረግ መቻል የለብንም። ምክንያቱም የማይወዱን የማይፈልጉን ሰዎች የፈለገ ብናረግላቸው አይወዱንም። ስለዚህ ይሄ ራሳችንን ስንሽ ለጠለጥ ነው የሚባለው። ራሳችንን ዲስሪስፔክት እያደረግን ስለሆነ የማይፈልጉን ሰዎች እኛም ኢቭን በሪሌሽንሺፕ ውስጥም ቢሆን ማለት ነው፣ በጓደኝነት ሊሆን ይችላል፣ በትዳርም ሊሆን ይችላል፣ ጊዜያችንን ማጥፋት የለብንም ብዬ እኔ አምናለሁ። የማይፈልጉን ሰዎች ጋር በጣም በመጣበቅ በመለማመጥ ራሳችንን ዲስሪስፔክት ማድረግ የለብንም የሚል እምነት አለኝ። የማይፈልጉን ሰዎች መተው መልቀቅ መቻል አለብን። የመጀመሪያው ራሳችንን የምናከብርበት አንዱ መንገድ ነው። በሁለተኛ ደረጃ ደግሞ አቴንሽን ፍለጋ፣ የሰውን ቫሊዴሽን ፍለጋ ራሳችንን እኛ የራሳችንን ባህሪ ትተን የሆነ ተለማማጭ የሆነ አሽቃባጭ አይነት ባህሪ ሊኖረን አይገባም። ምክንያቱም ያ ባህሪ በእርግጠኝነት ሊቀጥል የሚችለው የተወሰነ ጊዜ ነው። የኛ ትሩ ከለራችን መውጣቱ አይቀርም አይደለ? ጊዜ በፈጀን ቁጥር ከነዛ ሰዎች ጋር እያስመሰልን በመጣን ቁጥር አቴንሽን ፍለጋ ቫሊዴሽን ፍለጋ በጣም እንትን ማለት የለብንም። የሆነ የራሳችንን ባህሪ ሰው ቢወደን ጥሩ ነው፣ ግን መውደድ ያለበት ራሳችንን ነው። የሆነ የራሳችንን ባህሪ ነው እንጂ በምናስመስለው አይነት ነገር መሆን የለበትም። ቫሊዴሽን ተቀባይነትን ፍለጋ የራሳችንን ባህሪ ትተን ሰው መለማመጥ በጣም በጣም መሆን የሌለበት ባህሪ ነው። ራሳችንንም ህሊና የሚባል ነገር ስላለ ራሳችንንም ወቃሽ፣ ራሳችንንም የምናከብርበት መንገድ ስላልሆነ በሁለተኛ ደረጃ እሱን ማስወገድ መቻል አለብን። ፕላስ በሶስተኛ ደረጃ ደግሞ ምንድነው ማለት ያለብንን ነገሮች ማለት፣ አሁን ለምሳሌ የሆነ ችግር ቢፈጠር በቃ ፖይንት ነው እንጂ መንዛዛት ምናምን እንዲሆኑ እንደዛ ሆኖ ምናምን ማለት የለብንም። በቃ ማለት ያለብንም ባጭር ቁጭ ማድረግ ነው ያለብን። ምክንያቱም ዙሪያ ጥምጥም በሄድን ቁጥር እሱም አንድ ራሳችንን ዲስሪስፔክት የምናደርግበት መንገድ ስለሆነ ማለት ያለብንን ነገር ብቻ ማለት መቻል አለብን። በአራተኛ ደረጃ ደግሞ ሰዎች ዲስሪስፔክት ሊያደርጉን ይችላሉ አይደለ? በሰው ፊት ሊሆን ይችላል፣ ብቻችንንም ሊሆን ይችላል። እንደ ቀልድ አድርገው እኛን የሆነ ዲስሪስፔክት የሚያደርገን የሚያዋርደንን ነገር ሊናገሩ ይችላሉ። አንዳንድ ሰው ያው እንትን ነው ሆዴ ባዶ ነው ምናምን የሚሉት ነገር አለ አይደለ? እባብም እኮ መርዙን ከተፋ በኋላ ባዶ ነው። ያሰቡትን ነገር ነው የሚናገሩት። ስለእናንተ ያላቸውን ነገር ድንገትም ሊሆን ይችላል ዋቴቨር፣ ብቻ እነዛ ሰዎች ለእናንተ ያላቸው ንቀትም ስለሚሆን ወዲያው እንደዛ ዲስሪስፔክት ባደረጉን መንገድ እኛም መልሳችንን መስጠት መቻል አለብን። ትኩር ብለን አይታቸውን አይተን ነው እንደዚህ ምናምን ኮስተር ብለን ወዲያው እንትን ማለት መቻል አለብን። እዛው መልሳችንን መስጠት አለብን። ዝም ባልን ቁጥር ኦር ደግሞ ውስጣችን እየተቃጠለ ስንስቅ ነገ ደግሞ ጨመር አድርገውልን እንትን ስለሚሉን
ዲስሪስፔክት ስለሚያደርጉን ነው ወዲያው ምላሽ መስጠት፣ አቋማችንን ባውንደሪያችንን ማስመር መቻል አለብን። ምክንያቱም እንደዚህ አይነት ሰዎች በጣም ባለጌዎች ስለሆኑ ማለት ነው። እናንተን ሰው በተሰበሰበበት ማዋረድ ምናምን ለነሱ ትልቅነት ሊመስላቸው ይችላል። አብዛኛውን ጊዜ እንደዛ ደግሞ የሚያደርጉት ኮንፊደንስ የሌላቸው ሰዎች ናቸው። ሰው ወዲያው ምላሻችንን ወዲያው እዛው ፊት ለፊት ማድረግ መቻል አለብን። በአምስተኛ ደረጃ ደግሞ ኢንቫይት ያልተደረግንበት፣ ያልተጠራንበት፣ ያልተጋበዝንበት ቦታ ሳይጠሩን መሄድ ሼም ነው፣ ይደብራል። ራሳችንን እንደማናከብር ነው የሚያሳየው። በጉርበትናም ሊሆን ይችላል፣ በጓደኝነትም ሊሆን ይችላል። እዛ ሰው ቤት መመላለስ ሳንጠራ ሰው ይሰለቻል አይደለ? እስፔሻሊ ደግሞ በአሁን ጊዜ ሁላችንም ቤታችንን ዘግተን ነው የምንኖረው። ሰው የሆነ በቃ ሰው ሳታስቡት ሲመጣ ሰው የሆነ አንዳንዴ እንትን ሊላችሁ ይችላል፣ ሊደብራችሁ ይችላል። ያም ሰው ሊደብረው ይችላል ብላችሁ አዙራችሁ አስባችሁ ሳትጠሩ አለመሄድ፣ ፕሮግራምም ሊሆን ይችላል ዋቴቨር፣ ብቻ ሳትጠሩ እንደገና ደግሞ በየጊዜው ሰው ቤት መመላለስ ጥሩ አይደለም። ስፔሻሊ ደግሞ እናንተ ቤት የማይመጡ ከሆኑ ማለት ነው። በስድስተኛ ደረጃ ደግሞ ራሳችሁ ላይ ኢንቨስት ማድረግ ማለት ላይክ ልብስ ላይ ብቻ ላይሆን ይችላል። አጫጭር ኮርሶችን መውሰድ ሊሆን ይችላል። ላይምሯችሁ ቆንጆ የሆነ ሪፍሬሽ የሚያደርግ ቦታ መዝናናት ሊሆን ይችላል። ልብስ መግዛትም ሊሆን ይችላል። ብቻ ራሳችሁን የሚያስደስታችሁን ነገር ማድረግ ሞር ደግሞ ነገ የሚከፍላችሁን ነገር ብታረጉ እኔ ሪኮመንድ አደርጋችኋለሁ። ያ ማለት ነው ታውቁታላችሁ፣ አሁን ላይ ያለው የኑሮ ውድነት አይደለ? አናዘር ሌላ ገቢ የሚያመጣ ትምህርት፣ አጫጭር ኮርሶች ብትወስዱ ቆንጆ ነገር ነው። ለወደፊትም የሚጠቅማችሁ ነገር ስለሆነ አጫጭር ኮርሶች መውሰድ በጣም ራሳችሁ ላይ ኢንቨስት እንደማድረግ ነው። አንዳንዴ ራሳችን ላይ ኢንቨስት ማድረግ ሲባል በተለይ እንደ ሴት ጥፍር መሰራት ሊሆን የሆነ ነገር ማድረግ፣ ልብስ መግዛት ሊመስለን ይችላል። ግን በብዛት ሞር ራሳችንን አፕዴት ማድረግ፣ መማር አይነት ነገሮች ራሳችን ላይ ኢንቨስት እንደማድረግ ነው። እንደዛ ስናደርግ ሞር እንትናችንን ሪስፔክት እናደርጋለን፣ ራሳችን እንደገና ሀፒ እንሆናለን አይደል? ደስተኛ እንሆናለን። እንደዛ እያደረግን ራሳችንን ሌቭል አፕ ማድረግ እንችላለን። በሰባተኛ ደረጃ ደግሞ ሀሜት ላይ አለመሳተፍ አይደል? ሀሜት የሚያማሳው ይደብራል። ስፔሻሊ በአሁን ሰዓት ይደብራል። ስለ ሌላ ሰው ስታወሩ ያው ነገም ዞሮ እናንተን ላይ እንደሚደርስ ማወቅ አለባችሁ። እንደገና ደግሞ ይደብራል። የሆነ ኳሊቲያችሁን የራሳችሁን ኳሊቲ ያወርዳል አይደል? ሀሜተኛ ሰው ሀሜት ላይ ባትሳተፉ ራሳችሁን ማክበር ነው። ከመጣባችሁ ደግሞ በራችሁን አንኳኩቶ መመለስ፣ አይን አይመለከተኝም ብላችሁ መመለስ ትችላላችሁ ማለት ነው። ዳግመኛ እነዛ ሰዎች አይመጡባችሁም። ስለዚህ ሀሜት ላይ ያለመሳተፍ ራሳችሁን የማክበር አንዱ መንገድ ነው። ሀሜት ላይ አትሳተፉ። በስምንተኛ ደረጃ ደግሞ ከመናገራችን በፊት ማስተዋል መቻል አለብን። ዝም ብሎ የመጣልንን ልጥፍ አድርገን ወይኔ ምናምን ከማለታችን በፊት የምናወራውን ነገር አስበን ቀስ ብለን ሳንቸኩል ብናወራ እሱም ራሳችንን ሪስፔክት የምናደርግበት መንገድ ነው። ከጸጸትም የሚያድነን መንገድ ነው። ከመናገራችን በፊት የምንናገረውን ነገር ማወቅና ማገናዘብ አለብን። ያው 80% የሚሆነው ራሳችንን ሰዎች ጀጅ የሚያደርጉት ካፋችን በሚወጣው ቃል ስለሆነ የምንናገረውን ነገር እያስተዋልን ብንናገር አሪፍ ነው፣ ደስ ይላል። በዘጠነኛ ደረጃ ደግሞ ሁሌ ፕሬዘንት መሆን፣ አለባበሳችንን ደግሞ ከስታይል ይልቅ ሞር ኮንፈርት ያለውን ልብስ፣ የሚመቸንን ልብሶች በመልበስ ራሳችንን ዘና ማድረግ መቻል አለብን። ያው ኮንፈርት ያለው ነገሮች ስንለብስ
ሞር ኮንፊደንሳችንም ሀይ ይሆናል። አሁን ሂል ጫማ ማድረግ ቆንጆ ነገር ነው። ነገር ግን ውልክፍ ከማድረግ ኦር ደግሞ የሆነ የማይመች ነገሮችን ከመፍጠር ቆንጅዬ ስኒከር ቆንጅዬ የሆነ ብቻ የሚመች ፍላትም ጫማ አድርገን ሞር ኮንፈርታችን ከስታይል ይልቅ እንጠብቅ የተሻለ ነው። ደስ ይለናልም። በአስረኛ እና በመጨረሻ ደረጃ ደግሞ አንዳንድ ሰው አለ አይደለ የሰውን ዕቃ የሚፈልግ ስጭኝ ይሄን አድርጊልኝ ምናምን የሚል ሰው አይደብራችሁም? ታያለሽ። በእውነት እሱ በጣም ማለት ለራሳቸው ራሱ ሲያስቡት እኔ አይከብዳቸውም? እንደዚህ አይነት ሰዎች እነሱ እኮ ሜቢ ምንም ላይሰጡ ይችላሉ። ነገር ግን የሰውን ዕቃ የሚፈልግ ሰው ይቅርታ አድርጉልኝ፣ ምግብ በጣም ተራ ነገር ነው አይደለ? ነገር ግን የሰውን ምግብ ራሱ መብላት በጣም ለነዛ ሰዎች ለሌሎኛው ሰዎች እንዴ የሚያስብል ነገር ነው። ራሳችንን በጣም እያወረድን ዲስሪስፔክት እያደረግን ነው። ሰው የሰውን ዕቃ የምትወስዱ ሰዎች፣ በተለይ ደግሞ የራሳችሁን የማታስነኩ ሰዎች ከሆናችሁ አቁሙ። እውነት በጣም ይደብራል። ራሳችሁንም እያወረዳችሁ ዲስሪስፔክት እያደረጋችሁ ስለሆነ መቆም ያለበት ነገር ነው። ሶ እነዚህ 10 ነገሮች ራሳችሁን እንድታከብሩ ራሳችሁን ስታከብሩ ደግሞ እንዳልኳችሁ የራሳችሁን ደስታ የምታገኙበት ፕላስ ደግሞ ከሰዎች ጋር ያላችሁ ኢንተራክሽን ሞር ጥሩ የሚያደርግ ስሙዝ የሚያደርግላችሁ ነገር ነው። በተለይ ደግሞ በአሁን ሰዓት አይ ዶንት ኖ ብዙ ሰው አሁን ላይ ስስ ነው ብዬ አስባለሁ። አላውቅም እንጃ ሜቢ እኔ ስለሆንኩኝ ሁሉም ሰው እንደዛ ነው ብዬ ስለማስብ ሊሆን ይችላል። በቃ ከሰው ጋር ያለውን ግንኙነት ቆንጆ ያደርገዋል ብዬ አስባለሁ። እነዚህ 10 መንገዶችን ብትከተሉ ቆም እያላችሁ እያሰባችሁ ችግሬ ምንድነው፣ በአንድ የሚቀረፍ ነገር አይደለም። በእርግጥ ችግሬ ምንድነው እያላችሁ እያሰባችሁ እያስተካከላችሁ ጥሩ የሆነ ሪሌሽንሺፕ ከሰዎች ጋር ሞር ደግሞ ከራሳችሁ ጋር ጥሩ የሆነ ግንኙነት እንዲኖራችሁ እነዚህ መንገዶች ብትጠቀሙ እንደ እህት እመክራችኋለሁኝ። ስለምታዩ ስለምትሰጡኝ አስተያየት ሰብስክራይብ፣ ላይክ፣ ሼር በማድረግ ስለምታበረታቱኝ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ባይ